የሰው ልጅ ሟች ቢሆንም የመጨረሻዋን የቁርጥ ቀን መገመት አይችልምና ለመኖር ይታገላል። ኑሮን ለማሸነፍም ይደክማል። ይሁን እንጂ ልፋት ውጤት አልባ ሊሆን ጥረትም ላይሳካ ይችላል። ነገር ግን የልፋትን ፍሬ አለማየት የጥረትን ውጤት አለመኖር በእጅጉ የሚያም ነገር ነው። ስደተኞቹ ግን የገጠማቸው ይህ ነው። የተሻለ ኑሮን ፍለጋ ሀገር ጥለው ተሰደው ነበር። ራሳቸውን ችለው ለቤተሰብ አለፍ ሲልም ለሀገር ለመትረፍ ከቀየው ርቀው ብዙ ውጣ ውረድ አሳልፈዋል። ይሁን እንጂ መጨረሻቸው አላማረም። ለኢትዮጵያን ህልም የሆነችው ተሰርቶ ሳይሆን ታፍሶ የሚኖርባት የምትመስለው ሀገር ለመርገጥ ብዙ አልፎ ነበር። ነገር ግን የማልፍ የሚመስለው አስከፊው የስደት ምዕራፍ ግን በኢትዮጵያኑ ላይ ጨክኗል። ዛሬ 5 ኢትዮጵያን የባህር ሲሳይ ሲሆኑ የተቀሩት 5ቱ ደግሞ ያልተጠበቀ ታምራዊነትም ታይቶባቸዋል። ታዲያ በወጣቶቹ ላይ ታየ የተባለው እውነትስ ምንድነው? የሞቱት ኢትዮጵያን አስክሬን መጨረሻስ ምን ይሆን? የባህር ሲሳይ ሆኖ መቅረት ወይንስ የተሰማው ምን ይሆን? በዝርዝር ይዘንላችኋል፣ ታረምጡታላችሁ። የዘማሪ ሶፊያ ሽባባው የቀድሞ ባለቤት ሆነው በተለያዩ አስተምሮቶቹ የሚታወቀው ዶክተር ወዳጄነህ ማዕረነህ ባልተጠበቀ መልኩ በእንባ በመሆን መልእክቱን አጋርቷል። በበርካታ ውጣ ውረዶች ያለፈው አሁን ላይ በሚሰጠው የካውንስል ተግባሩም አድናቆትን የተቸረው ዶክተር ወዳጄነህ ባደረገው ቃለ መጠይቅ ላይ ልቡ መነካቱን በእንባ ሆኖ መልእክት ማስተላለፉን ተመልክተናል። ታዲያ ዶክተር ወዳጄነህ ለእንባ የዳረገው ልቡ የተነካበት እውነት ምን ይሆን? በህይወቱስ የደረሰው አዲስ ክስተት ምንድነው? ተወዳጇ ዘማሪ ሶፊያ ሽባባውም እርስ በርስ ባንገማገም ጥሩ ነው ስትልም ጥብቅ የሆነ መልእክቷንም አጋርታለች። በተለያዩ ጊዜያት ለሚሰነዘሩ ጥያቄዎች ምላሽን ስትሰጥ የምናደምጣት ዘማሪ ሶፊያ ሽባባው ዛሬ ላይም እየሆነና እየተፈጸመ ባሉት ነገሮች ላይም ምላሿን ሰጥታለች። ዘማሪ ሶፊያ ምን ስትል ምላሽን ሰጠች? የተመለከተችውና አንገማገም በማለትም የተናገረችበት ምክንያት ምንድነው? የሚሉትን እንዲሁ በዝርዝር መረጃችን ይዘናል፣ ታረምጡታላችሁ። በሌላኛው መረጃ የሰው ልጅ አእምሮ እስከዚህ ድረስ ይጨክናል ብሎ ማሰብ እጅግ ከባድ ቢሆንም ከደቡብ ክልል የተሰማው ግን ጆሮ ዳባ ያስባለ ሆኗል። በእርግጥ ሞት የሰው ልጅ የማይሸሸው እጣ ፈንታ ቢሆንም አሟሟት ሲከፋ ግን እጅግ ልብ ይሰብራል። በአንጋፋውና ታዋቂው አትሌት ላይም የተፈጸመው የጭካኔ ጥግ የታየበት ግድያም ህዝቡን በእንባ ያጠበና ሰሚን ሁሉ በሀዘን ጅራፍ የገረፈ አሳዛኝ ክስተት ሆኗል። ቤተሰቡና ልጁን ለመጠየቅ ወደ ትውልድ ሀገሩ ያቀናው አትሌት ለረፍት ብሎ የሄደበት ስፍራ ሞቱን ደግሳ ጠብቀዋለች ብሎ ያሰብ አልነበረም። ሀገር ሰላም ብሎ ከተቀመጠበት ተነስቶ ለረፍት የሄደው አትሌት ረፍት ሳይሆን ሞት ደግሰው ነፍሱን መንጠቃቸው የተሰማበት ዜና የሰማውን ሁሉ ከማዘኑም በላይ የሰው ልጅ ምን ያክል በጭካኔ የተሞላ ፍጡር መሆኑን የገለጸ አሳዛኝ ክስተት ሆኗል። በአትሌቲክስ ሙያ ዘርፍ በመሳተፍ ቤተሰብን በመርዳት ሀገር ለማስጠራት እላይታች የሚለውን አትሌት ተስፋ ባጭር ቅጭተው ሚስትን ያለባል ልጅን ያላባት ያስቀሩት ወንጀለኞችም በቁጥጥር ስር አለመዋላቸው ደግሞ ይባስ ራስ ምታትን ፈጥሯል። ከቤት በሰላም የወጣውን ሰው ነብስ ማጥፋታቸው ሳይበቃም ዘግናኝ ድርጊት መፈጸማቸው ምን ቢበድላቸው ይሆን የሚል ጥያቄም የፈጠረም ሆኗል። አትሌቱ የገጠመው አስከፊ ክስተት ምንድነው? ዘግናኙ ወንጀልስ የተፈጸመው እንዴት ነው? ፖሊስ ያወጣው መረጃስ ምን ይላል? የሚሉትን በዝርዝር ይዘናል፣ ታረምጡታላችሁ። በስተመጨረሻም ጌታ እግዚአብሔር በዘመናችን ቀብቶ ባስነሳቸው ነቢያትና ሐዋርያት መካከል ስማቸው በቀደምትነት የሚነሳው ፓስተር ዳንኤል መኮንን እውነተኛ ነቢያቶች ሰው እንደሚያይ ሳይሆን እግዚአብሔር እንደሚያይ ይመለከታሉ። እግዚአብሔር እያደረገ ያለውን ነገር ለቤተክርስቲያን ይገልጣሉ። አሁን ላይ ግን ኃይለኛ ቁማር እየተካሄደ ነው። የሚያስፈልገን በጸሎት ራሳቸውን የሰወሩ ከላይ ያለውን እየሰሙ ባይኖቻቸው ያዩትን ለቤተክርስቲያን የሚናገሩ ለሀገር የሚናገሩ ናቸው እንጂ ስልክ ቁጥርና የመጋረጃ ቀለም የሚናገር አይደለም በማለትም መጽሐፍ ቅዱሳችን ያስቀምጣቸውን የጉበኛ አገልግሎት ያገለገሉትን በማንሳትም ዛሬ ላይ ካሉት ጋር በማነጻጸር በዚህ ዘመን ያሉ ነቢያቶችን ቁማርተኞች መሆናቸውን በይፋም ተናግረዋል። ታዲያ ፓስተር ዳንኤል መኮንን በዘመናችን ላሉ ቁማርተኞች በማለትም ለገለጿቸው ነቢያት ያስተላለፉት ሊደመጥ የተገባ መልእክት ምን ይሆን? ህዝበ ክርስቲያኑስ ራሱን ሊያስመልጥበት የተገባው መልእክት ምንድነው? የሚለውን በመረጃችን ይዘናል። በቆይታችሁ ካንደበታቸው ታርምሳላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ።
አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ኢትዮጵያን ስደት ማቆሚያው የት ይሆን? ባለፈው ሰኞ ማታ ከዛምቢያ ወደ ቦትስዋና ለመሻገር ሲሞክሩ ዛምቤዚ ወንዝ ውስጥ ሰጥመዋል ተብለው ከተጠረጠሩት 10 ኢትዮጵያን ወንዶች መካከል 5ቱ በህይወት መገኘታቸውን አንድ የዛምቢያ ድረገጽም መዘገቡን ተመልክተናል። የዛምቢያው ደቡባዊ ግዛት ፖሊስ አዛዥም ጠቅሶ እንደዘገበው የቀሩ ሰዎችን የመፈለግና የምርመራው ስራውም ቀጥሏል። ቻርልስ ናምፕላንስ የተባሉ የኢሚግሬሽን ኦፊሰር በበኩላቸው ሐምሌ 7 ቀን ባደረጉት ሪፖርትም 10 ኢትዮጵያን ወንዶች ሐምሌ 6 ቀን ምሽት 3 ሰዓት አካባቢ ከዛምቢያ ወደ ቦትስዋና በህገወጥ መንገድ ለመሻገር ሲሞክሩ ሙዋንጋ በተባለ መንደር አቅራቢያ ዛምቤዚ ወንዝ ውስጥም ሰጥመዋል ተብሎ እንደተጠረጠረም አስታውቀው ነበር። ከመስመጥ ከተረፉት ስደተኞችም 2ቱ መያዛቸውን አስታውቀውም ነበር። ሀገሪቱ ደቡባዊ ግዛት ፖሊስ አዛዥም ሮብ በሰጡት መግለጫ ደግሞ ሰጥመዋል ከተባሉ ኢትዮጵያን ስደተኞች መካከል 5ቱ መገኘታቸውን የሚያሳይ መረጃም ለፖሊስም ደርሶታል ብለዋል። ሆኖም ከተሰደዱት 10 ኢትዮጵያን ወንዶች መካከል 5ቱ ለሞት ሲዳረጉ 5ቱም መትረፋቸውም ተገልጿል። ይህ ጉዳይ እጅግ አሳሳቢ ደረጃ እየደረሰ ያለ በመሆኑም የወጣት ኢትዮጵያን ስደት ማቆሚያው የት ነው የሚል ጥያቄም ሰንዝሯል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እጅግ አሳዛኝና ልብ ሰባሪም ዜና ተሰምቷል። ስለሟች አትሌት ከደቡብ ኦሞ የተገኘው መረጃ ቤተሰቦቹን ለመጠየቅ ትውልድ ቀየው የሄደው አትሌት በድንገት ህይወቱ አለፈ። ባገኘነው መረጃ መሰረትም ሟች አትሌት የውድድር ዘመኑ በማለቁ ምክንያት ባለቤቱና የ4 ዓመት ወንድ ልጁን ለመጠየቅ የትውልድ ቀየው ከደረሰ በኋላ በጨለማ በወቅቱ ማንነቱ ባልታወቀ ተጠርጣሪ ሰው ጥቃት ደርሶበት ህይወቱ ሲያልፍ በኋላም ተጠርጣሪው ለጊዜው በገጠር አካባቢ ሸሽቶ እንዳለና እንደሚታወቅ በፖሊስ ክትትልም እየተደረገበት እንዳለ ከቦታው መረጃ የሰጠን የሟች የቅርብ ሰውም ገልጿል። አትሌት ጉሌቦ ዱርሳይም ወይንም ራምቦ በሀገረ ሰላም ማሰልጠኛ ማዕከል የተገኘ በኋላም በሐዋሳ ከተማና በንግድ ባንክ ክለብ የነበረ ህይወቱን እስካለፈበት ቀን ድረስ ደግሞ በኢትዮ ኤሌክትሪክ አትሌቲክስ ክለብ የነበረ ጠንካራና ብቃቱን በተደጋጋሚ ሲያሳይ የነበረ ወጣት አትሌትም ነበር። የኢትዮ ኤሌክትሪክ አትሌቲክስ ክለብ ጓደኞቹም በአትሌቱ ሲተዳደሩ የነበረውን ቤተሰቦቹን ለመደጎምም በአሰልጣኞች አማካኝነት አካውንት ከፍተው እየተንቀሳቀሱ እንደሚገኙም ተገልጿል። ታዲያ የሟች አትሌቱ ገዳይም እስካሁን ድረስ በፖሊስ ቁጥጥር አለመዋሉ የተገለጸ ሲሆን ፖሊስም ይህንን ጉዳይ አጣርቶ ለፍርድ እንዲያቀርብም በርካቶች ሀሳብና አስተያየታቸውን እየሰጡም ተመልክተናል። ከዚህ ጉዳይ ጋር ተያይዞ ሌሎች የሚወጡ መረጃዎች ካሉ ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በጣም ማዝንበት በጣም መጎዳበት አሁን ባለፈው ጊዜ ነበሩኝ አንዳንድ ኬዞች በጣም ዲፕሬስ የሚያደርጉ ኬዞች ነበሩ። በሚያደርጋቸው ተወዳጅ ሆኖ አስተምሮቶቹና ወጣ ባለ አመለካከቱ አድናቆትና ተወዳጅነትን ያተረፈው የዘማሪ ሶፊያ ሽባባው የቀድሞው ባለቤት ዶክተር ወዳጄነህ መሐረነ ዛሬ ላይ በግላጭና በይፋ በእንባ ሆኖ ልቡ የተነካበትን ክስተት ተናግሯል። ዶክተር ወዳጄነህ በአንድ ቃለ መጠይቅ ላይ በመቅረብም ያሳለፋቸውን የጭንቅና የብቸኝነት ጊዜም እንዲህ ሲልም ተናግሮታል። ከምድረ በዳ ወደ ኤደን የህይወት ፈተናዎች ውብ ውጤቶች። ሁላችንም በህይወት ውስጥ ምድረ በዳ የምንላቸው የጭንቅ የብቸኝነት የፈተና ጊዜያት እናልፋለን። በዚያ ጨለማ ወቅት ለምን እኔ ላይ ይህ ደረሰ ፈጣሪ የታለ ብለን መጠየቃችን አይቀርም። ነገር ግን ልብ ሊባል የሚገባ ታላቅ እውነት አለ። ፈጣሪ አንዳንዴ እኛን ለማሰልጠንና ለትልቅ ክብር ለማዘጋጀት ሆን ብሎ ወደ ምድረ በዳ ይወስደናል። ዶክተር ወዳጄነህ መሐረነ እንደገለጹትም ምድረ በዳው የጥፋት ቦታ ሳይሆን የስልጠና ትምህርት ቤት ነው። ይህንን ሂደት በሁለት ውብ ምሳሌዎች መረዳትም ይቻላል። የአልማዝ ወይንም የዳይመንድ ሂደት። አልማዝ እጅግ ውድ ይሆንና የማይደፈር ጥንካሬ የሚያገኘው በምድር ጥልቅ ክፍል ውስጥ በከፍተኛ ሙቀትና ግፊት ውስጥ ለረጅም ጊዜ ስላለፈም ነው። እኛም በህይወት ፈተና ስንገፋ እንደ አልማዝ ውድና ጠንካራ ስብዕና እየገነባንም ነው። ሁለተኛ የልብስ ማጠቢያ ወይንም ላውንደሪ። አንድ ቆሻሻና ተጨማዶ የገባ ልብስ በውሃ ተዘፍዝፎ በማሽን ተሽከርክሮ በሙቀት ደርቆና ተተኩሶ ሲወጣ ውብና መዓዛው ያማረም ይሆናል። ፈጣሪም እኛን በህይወት ላውንደሪ ውስጥ የሚያሳልፈን ክፉ ልማዶቻችንን አጥቦ ተኩሶና አሳምሮም ሊያወጣን ነው። ከዚህ የምድረ በዳ ስልጠና በኋላ የሚከተሉትን ድንቅ በረከቶችም ይጠብቁናል።
ክልከላዎች ይነሳሉ። እንደ አባይ ወንዝ ማንም ሊያቆም የማይችልም ይሆናሉ። ክብርና ቃል ኪዳን ከእንግዲህ ውርደት፣ ፍርሃት አይኖርም። በፈተና ወቅት የወደቀ አንገት በክብር ቀናም ይላል። ለሌሎች መድኃኒት መሆን፣ መከራውን አልፈው ሲወጡ በችግር ውስጥ ላሉት ተስፋና ፈውስ መሆን የሚችል የበሰለ ማንነትም ይኖራቸዋል። አሁን ያለህበት ምድረ በዳ የመጨረሻ አይደለም። ፈጣሪ ምድረ በዳውን ወደ ኤደን፣ በረሃውንም ወደ ገነት የመለወጥ ስልጣን አለው። በፈተና ወቅት የጎዱን ሰዎች እንኳን እንደ ባለውለታ እያቸው። ምክንያቱም እነሱ አንተ እንድትበስልና እንድትረጥብ የተጠቀመባቸው መሳሪያዎች ናቸውና ጽና። ከምድረ በዳው በኋላ የሚመጣው ኤደን እጅግ ያምራል በማለትም ዶክተር ወዳጄነህ መሐረነ ባደረገው ቃለ መጠይቅ ላይም እንዲህ በማለትም መልእክቱን አስተላልፎ ተመልክተናል። በሌላኛው መረጃችን ተወዳጇ ዘማሪ ሶፊያ ሽባባውም በተያዘ መልእክትን ማስተላልፋለች። ዘማሪቷ በመልእክቷ ላይ እንዳለችው ከሆነም ቤተክርስቲያን የምንሰባሰበው አንዱን ጌታ በአንድነት ለማምለክ እንጂ ለመገማገም አይደለም። አንድ ቦታ ቆሞ እግዚአብሔርን ማምለክ የመንፈሳዊነት ብስለት ምልክት አይደለም። እየተንቀሳቀሱ መዘመርም የበለጠ ጌታን የመውደድ ምልክት አይደለም። መንፈሳዊ ብስለት በእነዚህ ነገሮች አይመዘንም። አንዳንድ ሰዎች እየተንቀሳቀሳችሁ በመዘመራችሁ ያልተረጋጋችሁ ክርስቲያኖች እንደሆናችሁ ያስባሉ። አንዳንዶች ቀጥ ብላችሁ በመዘመራችሁ መንፈስ ቅዱስ የማይነካችሁ ግትሮችም ትመስላችኋላችሁ። አምልኮ የሚቀርበው ለጌታ ነው፣ የሚቀበለውም ጌታ ነው። ከልክ ያለፈ ሰዎችን የሚያሰናክል እንቅስቃሴ አይደረግ እንጂ ለእግዚአብሔር ክብር ክብራችሁን ጥላችሁ የምታደርጉት እንቅስቃሴ እግዚአብሔር ይቀበለዋል። አንዳንድ ሰዎች የራሳቸውን ማምለክ ትተው እከሊት ስታመልክ አትንቀሳቀስም፣ በሳል ሰው ናት፣ ወይንም በተቃራኒው መንፈስ የማይነካት ግትር ናት ይላሉ። ወይንም እከሌ ሲያመልክ እንቅስቃሴ ያበዛል እያሉ መንፈሳዊ ጥሪነት እንዳለበት ይናገራሉ። በአምልኮ ሰዓት በመንቀሳቀስ ወይንም ባለመንቀሳቀስ የሚገለጥ ብስለት ወይንም መንፈሳዊነት የለም። ቤተክርስቲያን የምንሄደው በአንድነት አንዱን ጌታ ልናከብር እንጂ ልንገማገም አይደለምና ለአምልኮ የሚመጡ ሁሉ በቅን ልቦና እንመልከታቸው በማለትም ዘማሪ ሶፊያ ሽባባው የሚነሱ ሐሳቦችን በዚህ መልክ ምላሽ በመስጠትም መልእክቷን አጋርታ ተመልክተን እኛም ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ዛሬም ባለንበት ጊዜ ላይ ራሳቸውን ነብይ ሐዋርያ በማለት የሚሾሙና ቤተክርስቲያንን እንደ ሸቀጥ ሱቅ የሚከፍቱ እንዳሸን በፈሉበት ወቅት ላይ የእግዚአብሔር ሰው ፓስተር ዳንኤል መኮንን ከጌታ እግዚአብሔር ዘንድ የተቀበሉትን መልእክት አጋርተዋል። ፓስተሩ የጉበኛ አገልግሎት በማለትም በአምስት ከፍለው የተናገሩ ሲሆን በመልእክታቸውም ላይ የዘመኑ ነቢያትና የቀድሞቹን በማነጻጸር የዘመን ነቢያት ቁማርተኞች ናቸው በማለትም በግላጭም ተናግረዋል። ታዲያ ፓስተር ዳንኤል ያስተላለፉት ወቅቱን ያማከለ መልእክት ምንድነው የሚለውንም ከአንደበታቸው አድምጠን እንመለስ። የእግዚአብሔር አምላካችን ስም የተባረከና የተመሰገነ ይሁን። እንደምን ዋላችሁ? ደህና ዋላችሁ? ጌታ ይባረክ። እንግዲህ እግዚአብሔር አንድ ነገርን ሲያደርግ ምክንያት አለው። ለምን ወደ ጸለይንበት እኔና ፓስተር ሆነን እንደገናም ደሞም ከጅግሳ ሙላት ጋር ሆነን ተወያይተን ጸለይን። እንግዲህ እግዚአብሔር ፈቅዶ ወደዚህ ሁኔታ መተናል። በዚህ ውስጥ ደግሞ የሚገለጥ የእግዚአብሔር ነገር አለ። ጌታ ይባረክ። ነገሩ ንምሮ መጽሐፍ ቅዱስ ጥናትም አይደለም። በዛ ውስጥ እግዚአብሔር እንዲሆን የፈለገው ነገር ሁሉ ይካሄዳል። ጌታ ይባረክ። ይሄ የጉበኛ አገልግሎት በመጽሐፍ ቅዱሳችን በእንግሊዝኛ ላይ ዋችማን ሚኒስትሪ ተብሎ የሚታወቀው በብሉይም በአዲስ ኪዳንም ላይ ተገልጾ እናየዋለን። በብሉይ ኪዳን በምንመለከተው ጊዜ የተያያዘው ከነቢያቱ ጋር ነው። አይለያቸውም። ነቢያቶቹን በዛ ውስጥ አስገብቶ እንደ ጉበኛ አድርጎ ያስቀምጣቸዋል ማለት ነው። ነገር ግን ወደ አዲስ ኪዳን በምንመጣበት ጊዜ ከመንፈስ ቅዱስ ስጦታዎች መካከል ተገልጾ እግዚአብሔር አምላክ ይህን ጸጋ ያፈሰላቸውን ሰዎች የሚመለከት ነው። የመማለድ ልብ በሉ፣ ምልጃን የማቅረብ ለመጸለይ ሁላችን እኮ በየቀኑ እንጸልያለን። ለራሳችን እንጸልያለን፣
በእግዚአብሔር ፊት እንቀርባለን። ያ ጸሎታችን ነው፣ የየዕለት ጸሎታችን ነው። መልጃ ግን ስለ ሌላ ሁኔታ፣ ስለ ሌላ ሰው፣ ስለ ሌላ ህዝብ፣ ስለ ቤተ ክርስቲያን፣ ስለ ሀገር ስንቃትት ያ ምልጃ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የሚማልዱ ሰዎች ወይንም የሚማልዱ የእግዚአብሔር ሰዎች እንደሆኑ ከቃሉ ማየት ወገኖች ሆይ እንችላለን ማለት ነው። እነዚህ ሰዎች ጉበኞች ተብለው የሚጠሩት ወይንም ደግሞ ከነቢያቱ ጋር ይያያዛል ብያቸዋለሁ፣ ጠባቂዎች ናቸው። የእስራኤል ጠባቂዎች አድርጎ ነው እግዚአብሔር አምላክ የሚናገረው። አስቀመጥኳቸውም ደግሞ ብሎ የሚለው እንደ ጠባቂ ሆኖ እንመለከታቸዋለን። ጌታ የተመሰገነ ይሁን። እንግዲህ እንዳልኩት በአዲስ ኪዳን ፍሬምወርክ ወይንም ደግሞ ቃሉ ባስቀመጠው ውስጥ ነው የሚያገለግሉትና ኦፕሬት የሚያደርጉት፣ በዛ ውስጥ ነው የሚሰሩት። ነገር ግን በሁለቱም ላይ የምንመለከተው አንድ ተመሳሳይ ነገር አለ። ሁለቱንም የሚያስነሳና የሚቀባ እግዚአብሔር ነው። በብሉይ ኪዳን የነበሩትን ማላጆች፣ ጉበኞች የቀባና ያስነሳ እግዚአብሔር ነው። ዛሬም ደግሞ የሚያስነሳ እግዚአብሔር ነው። በዚህ በ62ኛው ምዕራፍ በቁጥር 2 ላይ እንዳለው ጉበኞችን አቁሜያለሁ፣ አስነስቻለሁ ይላል። ጌታ የተባረከ ይሁን። የሚያስነሳ እግዚአብሔር ነው። ከራሳችን የሆነ ምንም ነገር የለም። ከራሳችን ምንም ማድረግ የምንችለው ነገር የለም። እግዚአብሔር ግን ያስነሳል ማለት ነው። ያስነሳል። በኋላ መጣበታለሁ። ራሱም አንዱ ይሄን ትምህርት እንደው ላስተምር ስትል ምንድን ነው ዓላማህ ምንድን ነው ብላችሁ ብትጠይቁኝ ዓላማ ያደረኩት ነገር በቅዱሳን ውስጥ ያለውን የምልጃ ጸጋ ለማነሳሳት ነው፣ ለማቀጣጠል ነው። ጌታ የተባረከ ይሁን፣ እግዚአብሔር ይመስገን። እና እንዳልኳችሁ እንግዲህ እነዚህ ደግሞ ነቢያት፣ እነዚህን ይቅርታ ጉበኞች ወይንም ጠባቂዎች የሚላቸውን እግዚአብሔር በአንዳንድ ስፍራ ላይ አልቃሾች ይላቸው፣ ለቅሶ የሚያወጡ የሚያለቅሱ። የሚገርመው ነገር የሚስቁ ሰዎች የሚል እኔ አላገኘውም ከስክሪፕቸር። የመሳቅ ጸጋ የሚል አንዳንድ ጊዜ ነፍሶ ነበር። አሁን እንኳ በርዷል፣ ፋሽኑ አልቆ ቆሟል። እና ነገር ግን ስለ ማልቀስ ይናገራል። ስለዚህ አልቃሾች ናቸው ተብሎ እግዚአብሔር አምላክ ወገኖች ሆይ ስለ እነሱ ይናገራል። እግዚአብሔር ይመስገን። ስለዚህ ነው ኢሳይያስ ላይ ቅድም በተመለከትንበት ጊዜ ባነበብንበት ጊዜ አልቃሾችን አደርግላቸው ዘንድ የሚያለቅሱ ሰዎችን፣ በቃ ውስጣቸው ማልቀስ ነው። እግዚአብሔር ነው እና ያስቀመጣቸው። በዚህ ምክንያት ያለቅሳሉ ማለት ነው። ራሱ ኤርምያስ ራሱ ሲናገር በምዕራፍ 9 ቁጥር 1 ላይ በሚናገርበት ጊዜ ምን ይላል? ምን ነው እግዚአብሔር ራሴን እንደ ቅል አድርጎ የውሃ ምንጭ ባደረገውና እንባዬ እንደማያቋርጥ ቢሆን እንደው ምን ነው በተመኘው ብሎ ራሱ ይናገራል። አልቃሽ ነኝ ነው የሚለው። አልቃሽ ነኝ ብሎ ይናገራል። እንዲያውም ሕዝቅኤል በጣም ዩኒክ የሆነ ፕሮፊት ነበረ እና እሱ ሙሾ አውጣ ይለዋል እግዚአብሔር። ሙሾ ማለት የሚያልቅስ ነው። አይገባቸውም ህዝቦቹ፣ የሰውዬ ምን ነክቶታል ይላሉ። ሙሾ አውጣ በሰላሙ ቀን ያንን ሰው እንደ እብድ ያደርግና ይሄንን ያከናውን ነበረ። እግዚአብሔር መቼም ሲሰራ የሚገርም ነገር ነው። እነዚህ ሰዎች የምልጃ መንፈስ ወይንም የዚህ አይነት የጉበኞች በሁለት ነገር ይታወቃሉ። አንደኛ ሸክም ነው። ሸክም ነው። ዕንባቆም እንዲህ አይነት ሰው ነበረ። አነሳሰዋለሁ ያልኳችሁ በዚህ ምክንያት ነው። ሸክም ውስጡ ነበረ። ዕንባቆም ያየው ሸክም the burden of ሀባካክ ይለዋል። ስለዚህ የዕንባቆም ሸክም ይለዋል። የኢሳይያስ ሸክም፣ የነቢያቶቹ ሸክም እግዚአብሔር አሸክማችሁ ያውቃል።
አንድ ነገር ምንም ማድረግ አትችሉም። እግዚአብሔር ሲያሸክም ማለት እንደ እርጉዝ ሴት ያን ያሸከማችሁን ነገር 9 ወር አይደለም ወገኖች ሆይ እስኪወለድ ድረስ በውስጣችሁ ይቀመጣል። እግዚአብሔር አሸክሞታልና ይሸከማል ራሱም ቢሆን ነብዩ በሚናገርበት ጊዜ። ሁለተኛ የጸሎት መንፈስ አላቸው። የምልጃና የጸሎት መንፈስ በላያቸው ላይ አለ መስለኛል። በ14ኛው ምዕራፍ ላይ በሚናገርበት ጊዜ በዛን ጊዜ በእስራኤል ቤት ላይ በዳዊት ቤት ላይ የጸሎትንና የምልጃን መንፈስ አፈሳለሁ ስፒሪት ኦፍ ፕሬየር ኤንድ ሰፕሊኬሽን ብሎ የሚናገረው ይሄን ነው። አፈሳለሁ በቃ እግዚአብሔር ይሄን መንፈስ ያፈስብን ያፈስብን። ምን መሰላችሁ? ይሄ ነገር ሲሆን እግዚአብሔር ጸሎትን እሳት ሲያቀጣጥል ሌላ እኮ አይደለም፣ ሪቫይቫል ያ ነው። እኔ እንዳየሁት 3 ሪቫይቫል ብዬ የማምናቸው በሆኑበት ጊዜ የጸሎት መንፈስን የፈሰሰው። ሁሉ ሰው መጸለይ ይፈልጋል፣ ልመና የለም። ሰው ሁሉ መንበርከክ ይፈልጋል፣ በርከክ ይላል። እና ያ ራሱ የሚያሳየው ይህንን ነው ወገኖች። ስለዚህ በጸሎት መንፈሳቸው ይታወቃሉ ማለት ነው። ስለዚህ እነዚህ ሰዎች በጸሎት ያዘጋጃሉ። እግዚአብሔር ሊያደርግ ነገር ላለው ነገር ያዘጋጃሉ ማለት ነው። እግዚአብሔር ይመስገን ያዘጋጁታል። እንግዲህ የእነዚህን ሰዎች አገልግሎት በሁለት ነው የከፈልኩት። አገልግሎታቸውንና ባህሪያቸውን ነው ምናየው። ዛሬ አገልግሎታቸውን ነው የምንመለከተው ባጭሩ። አገልግሎታቸው ምን ይመስላል? የሚቀጥለው ሳምንት ደግሞ የእነዚህን ሰዎች ምን እንመለከታለን? ባህሪ አላቸው። ያንም ባህሪ ወገኖች ሆይ አብረን እንመለከተዋለን። እግዚአብሔር የተመሰገነ ይሁን እና 5 ነገሮችን ጻፍኩና 7 አረኩትና ወደ 5 አመጣሁት። ምክንያቱም አንዳንዶቹ ተመሳሳይነት ስላላቸው ነው። አንደኛው ትልቁ ነገር እነዚህ የሚጸልዩ ሰዎች ጸልየው ምንድን ነው የሚያደርጉት? በነገራቸው ላይ ቆም ልበልና አንድ ነገር ልንገራቸው። እነዚህ ሰዎች መንፈሳዊ አይናቸው የተከፈተ ነው። ሰዎች ወደ ጸሎት በምንገባበት ጊዜ የሚሆነው ነገር ምንድን ነው? መንፈሳዊ አይኖቻችን መገለጥ ይጀምራሉ። አንዳንድ ሰዎች እንደዚሁ ነው። እይታቸው፣ አመለካከታቸው ለየት ያለ የሚሆንበት ምክንያት ምንድን ነው? እንደ ኤልሳ ሰው እንደሚያይ አያየው፣ እግዚአብሔር እንደሚያይ ይመለከታል። ስለዚህ እነዚህ ሰዎች እንደዚህ ስለሆኑ እግዚአብሔር እያደረገ ያለውን ነገር ለቤተ ክርስቲያን ይገልጣሉ። ነቢያት የሚወጡት ከዚህ ውስጥ ነው። እንደው የነቢያትን አገልግሎት ትንሽ በአዲስ ኪዳን ተቀስ ባረገው ደስ ይለኛል። ከዚህ ውስጥ ነው የሚወጡት። ነቢያትም ምንድን ነው የሚሰሩት? እግዚአብሔር አሁን እያደረገ ያለውን ነገር ይገልጣሉ፣ ያሳያሉ፣ ያመለክታሉ ማለት ነው። ለምሳሌ በሉቃስ ወንጌል ላይ የምንመለከተው ነገር አለ። በአንድ ምዕራፍ ውስጥ 2 ጉበኞች ተገልጸዋል። ምዕራፍ 2 ላይ አንደኛው ብዙ ጊዜ የሚጠቀሰው ስምዖን ነው። ምዕራፍ 2 ላይ ጉበኛም አይለውም ነብይም አይለውም፣ ግን የጉበኛ አገልግሎት እንዳለው ሕይወቱ ይናገራል። ምንድነው ሰውየው? በጸሎት የታወቀ ነው። ይጸልያል። በቃ መጸለይ ነው። ገብቶ መጸለይ ነው። ጆሮው ለእግዚአብሔር ድምፅ የተከፈተ ስለሆነ ገብቷቸዋል። ጆሮ ለእግዚአብሔር ድምፅ የተከፈተ ነው። ጉበኞች አይኖቻቸው ክፍት ናቸው። ጆሮዎቻቸው ለእግዚአብሔር ድምፅ ክፍት ነው፣ የተከፈተ ነው።
ስለዚህ እነዚህ ሰዎች ምንድነው ያደረገው? ይሄ ሰውዬ ወደ ማርያም ሄዶ ኢየሱስ ክርስቶስን ከእጇ ተቀብሎ ታቀፈውና ምን አደረገ? የእግዚአብሔር ሐሳብ ኢየሱስ ማን እንደሆነ ተናገረ። ማን ያውቃል? አሁን በዛ አካባቢ ሁለት ተራ ሰዎች ልጅ የታቀፉ ያው እነሱ ድሃም ስለሆኑ አንድ ዋልያ ነገር ይዘው መጡ፣ መስዋዕትን ማቀረቡ። ከዛም በኋላ ደግሞ ስርዓትን ለመፈጸም የመጡ ናቸው። ኖ አለ። ስምዖን ግን ኖ ይሄ እንደ ማንኛውም ሰው አይደለም አለ። ይሄ ሕፃን እንደ ማንኛውም አይደለም ብሎ መናገር ብቻ ሳይሆን ለማርያም ለራሷ ስለሱ ማንነት በደንብ አድርጎ አስረዳት። ስለዚህ ደግሞ አንቺ በነፍስሽ ላይ ሰይፍ ያልፋል አላት። መቼም መልካም ነገርን አምጥቶ እንዲህ ሰላም መቀመጥ የለም ዲያብሎስ በሚገዛው ዓለም ላይ እና ሰይፍ በህይወትሽ ላይ ያልፋል። ይሄ መቼም ለሁላችንም ትምህርት ነው። ትምህርቱ ምንድን ነው? እግዚአብሔር ለአንድ መልካም ነገር መሳሪያ አድርጎ ሲጠቀምብን፣ ሰይፍ ደግሞ በህይወታችን አያጠፋንም፣ ግን ያልፋል። ምንም ይሄ ይዋጉሃል ግን አያሸንፉም ነው እንጂ ውጊያው አይቀርም። በቃ ውጊያው አይቀርም። ስለዚህ እነዚህ ሰዎች የእግዚአብሔርን ሐሳብ አምጥተው ይገልጻሉ። ሌላዋ አና የምትባል ሴት ናት። በዚሁ የፋኑኤል ልጅ ይላታል። እቺ ደግሞ 7 ዓመት በትዳር ከኖረች በኋላ የተቀረው የህይወቷ ዘመኗ 85 ነው 85 ይመስለኛል መበለት ሆና የኖረች ነው። በቃ ህይወቷን ሰጠች። እኔ ትዳር ውስጥም አልገባም ብላ ቤተ መቅደስ ውስጥ ገባች። ገብታ ስራዋ መጸለይ ነው። ጉበኛ ናት። ከዛም በኋላ ተናገረች ማን እንደሆነ። አያችሁ፣ በየትውልዱ በየጊዜው እግዚአብሔር እንደዚህ አይነት ህዝቦችን ካላስነሳ መረን ነው የምንወጣው። እስራኤል ሁሉ የሚገባውን ያደርግ ዘንድ የሚነግሩት የይሳኮር ልጆች ነበሩ ይላል። 200 ሰዎች ህዝቡም ሁሉ ያከብሯቸው ነበር ይላል። አሁን የሚያስፈልገን ይሄ ነው ወገኖች። ወይ ሌላ ገብቷቸዋል። ሌላ ቁማር አያስፈልግም። አሁን ኃይለኛ ቁማር እየተካሄደ ነው። እግዚአብሔር መቼም ይጠብቀን። አሁን የሚያስፈልጉን እንደዚህ አይነት ሰዎች በጸሎት ራሳቸውን የሰወሩ፣ ከላይ ያለውን እየሰሙ በአይኖቻቸው እየተመለከቱ ጌታ እንደሚያይ መጥተው ለቤተ ክርስቲያን የሚናገሩ፣ ለሀገር ያለውንም ዓላማ ምን እንደሚካሄድ ይሄ ነው ብለው ተናግረው የሚሄዱ ናቸው። ስምዖን እንዲያውም ምን አለ? እጾበር አለ። በቃ የኔ ነገር እዚህ ላይ አቁታና ቶሎ ብለው ሰደኛል። የነገርከኝ ነገር ለካስ ይሄ ነበር። አየ፣ ኢየሱስን አየ፣ እግዚአብሔርን ማዳን አየ፣ የእስራኤልን ተስፋ አየ። አሁን ልታሰናብተኝ ትችላለህ አለ። አም ሬዲ አለ። እንዴት ያስቀና! የሚያስቀና ህይወት ነው ባካችሁ። ሰው እኮ መቼም መሞት አይቀርም። እንደው በእውነት እኮ እንደዚህ ሆኖ አሁን ማለፍ እንዴት ድንቅ ነገር ነው። እና ያችም አና የምትባል ሴት ዘመኗን በዛ አይነት ጨርሳ ነበር። እነዚህ ጎበኞች ሰዎች በአጠቃላይ መጀመሪያ ለመናገር የፈለግኩት ነገር የእግዚአብሔርን አጀንዳ፣ የእግዚአብሔርን ሐሳብ፣ እግዚአብሔር እያደረገ ያለውን ነገር በእኛ በአሁኑ በሚገባን መንገድ ለቤተ ክርስቲያን አምጥተው የሚነግሩ ናቸው። ይሄ ነው በቃ ትልቁ የጉበኞች አገልግሎት ይሄ ነው። ከጉበኞች ውስጥ ነቢያት ይወጣሉ። ነቢያቶቹም አገልግሎት ደግሞ ስልክ ቁጥራችንን የሚነግሩን፣ የቤታችንን መጋረጃ ቀለም የሚነግሩን አይደሉም። እኔ አያስፈልገኝም። እኔ አይኔ ያለ ጠዋት ማታ ነው ቀለሙን የማየው። ስልክ ቁጥሬንም እኮ ሰው እንዲነግረኝ አያስፈልግም። አታውቁም? እኔ ስልክ ቁጥራችሁን ይሄ አያስፈልገን።
ወገኖች ጠለቅ ያለ ነገር፣ የበሰለ ነገር፣ ድንቅ የሆነ ነገር ይዘው የሚመጡ ናቸው። ሁለተኛ የእግዚአብሔርን ሕዝብ ለእግዚአብሔር ጉብኝት የሚያዘጋጁ ናቸው። ገብቷቸዋል? ምንም ሳይኖር የእግዚአብሔር መልካም ጉብኝት ሊመጣ ነው ብለው ዲክሌር ያደርጋሉ። እነዚህ ሊመጣ ያለውን ነገር የሚናገሩ ዲክሌር የሚያደርጉና ሕዝቡን የሚያዘጋጁ ነገር፣ ክፉም ሊመጣ ሲል ይናገራሉ፣ ተዘጋጁ ይላሉ። መልካምም ሲመጣ ተዘጋጁ ይላሉ። ስለዚህ በእስራኤል ውስጥ እግዚአብሔር አምላክ ልክ ኢየሱስ ክርስቶስ ከመምጣቱ በፊት በጥቂት ወራቶች በዕድሜ የሚበልጠው መጥምቁ ዮሐንስ መጥቶ ያረግ የነበረው ይሄንን ነው። መጥምቁ ዮሐንስ ወደ ከተማ አልገባም። ኢየሱስ በመንደሮች፣ በከተሞች፣ በምኩራብም ይዞራል፣ ይሄዳል። መጥምቁ ዮሐንስ ግን እዛው በዮርዳኖስ ጥግ ላይ ሆኖ ቆሞ ሰዎች ወደ እሱ ይመጣሉ እንጂ እሱ ወደ ሰዎች አይሄድም። መቼም እንግዲህ እግዚአብሔር አሰራሩ የተለየ ነው። እኔ ይገርመኛል። ሄሮድስም እኮ ይፈልገዋል። አንዳንዴ ስለሱ ይሰማና እስቲ ባካችሁ ብሎ ሰረገላ ይልክለታል። ይዛችሁት ነው ይላል። በመገረምና በፍርሃት ይሰማው ነበር። ጻድቅ ሰው እንደሆነ ያቅ ነበር። ስለዚህ ይሄ መጥምቁ ዮሐንስ ከፍታው ዝቅ ይበል፣ ስርጓቁቱም ምን ይሁን እንደ ሜዳ ይሁን። ለምን? የእግዚአብሔር ክብር ሊገለጥ ነውና። የእግዚአብሔር ክብር ማን ነው? ኢየሱስ ክርስቶስ ነው። ይሄን ነበር የሚሰብከው። አንተ ማንህ? ኤልያስ ነህ? አይደለሁም። ሊመጣ ያለው እነሆ መሲህ አንተ ነህ? አይደለሁም። እኔ ግን በምድረ በዳ መንገድን አዘጋጁ ተብሎ እንደተጻፈ ያን እናገር ዘንድ በምድረ በዳ የምጮህ ድምፅ ነኝ፣ ሌላ ነገር አይደለሁም ብሎ ይናገር ነበረ። ተዘጋጁ። አዎ ተዘጋጁ። እንዴትም እንደምንዘጋጅ ይነግሩናል። እኔ ራሴን በየትም ስፍራ ማስቀመጥ አልፈልግም። በአሁን ጊዜ በጣም ማልፈልገው ታይትል ነው። ብዙ አንዳንድ ሰዎችም አናግረውኛል። አንድ ነገር እግዚአብሔር ነገረኝ። 3 ዓመት ጸለይኩበት። ኢትዮጵያ ላይ ቪዚቴሽን ይሆናል አለኝ። ምን እንዳረግ ትፈልጋለህ እግዚአብሔር ስለው መጣና አንድ ጊዜ በከተማዋ ላይ ያሉትን ካህናትና አገልጋዮች መጋቢዎችን ሰብስበህ ንገራቸው ብሎ 6 ነው 7 ነገሮች እንድነግራቸው ሰጠኝ። ተዘጋጁ የሚል። አንዳንዶቹ ከበዳቸው። እርግጥ ከባድ መልእክት ነበር፣ ከባድ ነበር። አንዳንዶቹ አልቅሰው ሄዱ። ግን ከዛ በኋላ ምንም ነገር አላየው። ያም ሆነ ይህ ምን መሰላችሁ? እግዚአብሔር ሊመጣ ያለውን ነገር ይገልጻል። እንደ ቀላል አንየው። ስለዚህ ለዛ ነገር ያዘጋጁናል። አንዳንድ ጊዜ እነዚህ ሰዎች ተልኳቸው ለግለሰብ ነው። ለግለሰብ ይላካሉ። መልካም ነገርም ሲሆን መልካም ነገር እንደሚመጣ ይናገራሉ። ክፉ ነገርም የሚመጣ ከሆነ አይዞ፣ አትፍራ፣ ተዘጋጅ፣ እንዲህ ያለ ነገር ይሆናል ብለው ልቦናችንን ያዘጋጃሉ፣ ያመቻቹታል ልቦናችንን። እግዚአብሔር የተመሰገነ ይሁን። መጥምቁ ዮሐንስ በእርግጥም ለእስራኤል ቤት ወገኖች ሆይ ጉበኛ ነበረ። መልእክቱ ኮምፕሊኬትድ አልነበረም። ንስሐ የሰበከው ቃል ድብልቅልቅ ያለ አልነበረም። አቅጣጫ ለውጡ። ምን እናርግ ሲሉት ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። ይሄዳሉ፣
ያስቆጣቸዋል። አንዳንዶቹን መልእክቱ ከበድ ይላቸዋል፣ ግን ተመልሰው ይመጣሉ። እውነት እንደሚነግራቸው ያውቃሉ። ስለዚህ እሱ ጋር ይመጡ ነበር። ሶስተኛ ወገኖች ሆይ የእግዚአብሔርን ሕዝብ መንጋውን ለመጠበቅና ለመከለል እግዚአብሔር ይጠራቸዋል። ኤርምያስን በጠራው ጊዜ በኤርምያስ 1:18 ላይ ስንመለከት እግዚአብሔር አለ ለኤርምያስ አንተ እንደ ናስ ቅጥር እንደ ብረት ምሰሶ አድርጌሃለሁ ለዚህ ሕዝብ። ለአንድ ሰው እኮ ለዚህ ሁሉ ሕዝብ አንተ በእኔ አይን ነው፣ በሰው አይን ምንም አይደለም። እኔ ግን የማደርገው ነገር ሁሉ ከአንተ ጋር የተያያዘ ነው። እንደ ብረት እንደማይናወጥ ምሰሶ ነህ፣ እንደ ናስ ቅጥር ሆነ ደግሞ ሀገሪቱን ትጠብቃለህ። በእውነት በኤርምያስ ነበረ የተጠበቀችው። ምን አይነት ደስ የሚል ነገር ነው ወገኖች! በቃ ትጠብቃታለህ ብሎ ይናገራል። ጌታ ይባረክ። ሕዝቅኤል 3:17 ተመሳሳይ ነገር ነው የሚናገረው። ጠባቂ እንደሆነ ነው። የሕዝቡ ጠባቂ አንተ ነህ። ንጉሡ ነው አላለም። ስንቶ አንተ ነህ ጠባቂው። እኔ አንተን ነው የማየው። ጠባቂዋ አንተ ነህ። ምንድን ነው? እነዚህ ሰዎች የእግዚአብሔርን ሕልውናና ፕሬሰንስ የያዙ ሰዎች ናቸው። ሀገር ውስጥ ሲገቡ እንደዚህ ዝም ብሎ መግባት አይደለም። ተራ ሰው ናቸው እኮ። እዚህ ግባ የማትላቸው ሰዎች ናቸው። በስጋ ስታያቸው እዚህ ግባ አትለውም እኮ። አሁን ይመስላችኋል እናንተ ኤልያስ እንደው ብናየው አሁን በስጋ መጥቶ ምን አይነት ሰው ይመስላል ብለን ብንል ያለንን ስዕል እንደው ጨርሶ አፈር የሚያስበላ ሆኖ እናገኘዋለን። ከርፋፋም ሰው እንደው በደንብ እንኳን ማይለብስ ሆኖ ሊታይ ይችላል። ነገር ግን እግዚአብሔር በቃ ስልጣኑንም እሱ ላይ አድርጎ ነበር። የመክፈትና የመዝጋት ስልጣን በእጃቸው ላይ ነው። እነዚህ ጉበኞች የመክፈት የመዝጋት ስልጣን በእጃቸው ነው። ይሄንን ነው እኮ የሚናገረው። በሌላ ይተረጎማል እንጂ በአንዳንድ ዲኖሚኔሽን በምድር የምታስሩ በሰማይ የታሰረ ነው፣ በምድር የምትፈቱ በሰማይ የተፈታ ነው የሚለው እኮ ይሄ ነው። ኃይለኛ ስልጣን ነው። የመፍታትና የማሰር ስልጣን እግዚአብሔር ለካስ በሚወዳቸውና በሚያከብራቸው ሰዎች ይልቁንም ደግሞ ጠዋት ማታ ፊቱን በሚፈልጉ ሰዎች ላይ ይሄን ጸጋ የሚያደርገው እንዴት ደስ ይላል። አሜን። በቃ ሁሉን ትቶ የጌታን ፊት መፈለግ፣ ሁሉን ትቶ። እኔ አንድ ጸሎት አለኝ። ለጅግሲ ነግሬዋለሁ፣ ለፓስተርም ነግሬዋለሁ። ያ ጸሎቴ ምንድን ነው? ከህይወት የመጨረሻዋ ላይ የተወሰኑ አመታቶችን ማገልገል አልፈልግም፣ መጸለይ ግን እፈልጋለሁ። እንዲሁ ከጌታዬ ጋር ያለኝን ፍቅሬን አልጨረስኩም። ገና ፍቅሬን ከጌታ ጋር ያለኝን አልጨረስኩም። በደንብ አድርጌ ምንም መልእክት ማዘጋጀት የለ፣ ፓስተር የቤተ ክርስቲያን አስተዳደር የለ፣ ምንድነው ስብሰባ የለ፣ ሽማግሌዎች፣ ጌታ ብቻ እንዲሆንልኝ እቺ ልመና አለኝ ከጌታ። ይሄ ልመና አለኝ። ስለዚህ የእግዚአብሔርም አይኖች ደግሞ በእነዚህ ሰዎች ናቸው። አስገቢና አስወጪ እነሱ ናቸው። ጌታ ኢየሱስን በምንመለከተው ጊዜ
ጉበኛ ነበር። በአንድ ገጽታው ለእስራኤል ቤት ጉበኛ ነበር። ለምን ብትሉኝ መጨረሻ ላይ ከደብረ ዘይት ተራራ በአህያ ውርንጭላ ላይ ሆኖ ከገባ በኋላ በሚናገርበት ጊዜ ጌታ ኢየሱስ ቆም አለና ከተራራው ጫፍ ላይ ሆኖ እስራኤልን የጎበኛችሁት ካላችሁ ታውቁት እንደሆነ እኔ ሳየው ልክ እንደው እንትኑ ታየኝ፣ በቃ ታይ ፒክቸሩን አገኘሁት። ተራራማ ነው፣ ልክ እንደዚህ ይወርዳል። የወረደባት ቦታ መቅደሱ እዛ ስር ነው፣ ወደዛ ነው፣ እዛ ላይ ነው። ቆም ብሎ አለቀሰ። ኢየሩሳሌም ኢየሩሳሌም ዶሮ ጫጩቶቿን እንድትሰበስብ ልሰበስብሽ ወደድኩ፣ እቅፍ አድርጌ በክንፌ ውስጥ ልይዝሽ ወደድኩ፣ አንቺ ግን አልወደድሽም፣ የመጎብኘትሽንም ዘመን አላወቅሽም። አያችሁ፣ ይሄ የሕዝቡ ጠባቂሽ ነኝ እኔ እኮ ኢየሩሳሌም አላወቅሽኝም እንጂ እኔ እኮ ጠባቂሽ ነኝ ብሎ ይናገራል። በቅርብ ላሉትም ሐዋርያቱ ቢሆን ጠባቂያቸው ነበር። እሱ ከብዙ ነገር የሚጠብቃቸው እሱ ነበር። ስለዚህ 17ኛው ምዕራፍ የዮሐንስ ወንጌል አንብቡ። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ